የጠላቶችን ትግሬና አማራ እንከሸከሻቸው። ሃሌሉያ። ምክክር ኮሚሽን አበባየሁሽ ለኔ ላንቺ ዜማው ይለፍሽ ቤትሽ ለልማት ፈርሶ ኮከብ ከመቁጠር ያትረፍሽ። ገዱ አንዳርጋቸው በፓርላማ የመጨረሻ ንግግሩ ላይ የተናገረው ምን የሚል ንግግር ነው? አማራን ጦርነት ትከፍቱበታላችሁ፣ ተወጉታላችሁ፣ መቼም ግን አንገቱን አታስደፉትም ብሎ ነው የተናገረው። ጀርባሽ ጉርብጥብጥ ይበል፣ ጀርባሽ ጉርብጥብጥ ይበል፣ ጋሬጣ ላይሽ ይሰንቀር፣ የተቀመጠብሽ ሁሉ አልወርድም ብሎን እንዳይቀር። ትዝታ ይሁን ድህነትሽ መሐሙድ ብቻ ይስፈነው። ልመርቅሽ አይመቸው ሽንጥ ወገብሽ፣ አይመቸው ደረት ጎንሽ፣ ሞተሽ በተስካርሽ ላይ ነፍስ ይማር ከሚል ያድንሽ። አበባየሆሽ ለኔ አበባየሆሽ ለኔ ባለንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር ከደጅ አድራለሁ ኮከብ ሲቆጥር የሚለው ዜማ አበባየሁሽ ለኔ ላንቺ ዜማው ይለፍሽ ቤትሽ ለልማት ፈርሶ ኮከብ ከመቁጠር ያትረፍሽ። ቤትሽ እንደኔ ፈርሶ ኮከብ ከመቁጠር ያትርፍሽ። የሰቆቃሽ ዕፀ በለስ የሰቆቃሽ ዕፀ በለስ ትኑር ትዝረቅ ተቀርጥፋ ከዳይኖሶር አካል በፊት የብድርሽ ሰነድ ይጥፋ። ገዱ አንዳርጋቸው በፓርላማ የመጨረሻ ንግግሩ ላይ የተናገረው ምን የሚል ንግግር ነው? አማራን ጦርነት ትከፍቱበታላችሁ፣ ተወጉታላችሁ፣ መቼም ግን አንገቱን አታስደፉትም ብሎ ነው የተናገረው። መቼስ ያንን የፓርላማ የመጨረሻውን ንግግር የሚረሳ የለም። በመንግስት ደረጃ ማለት ከኦሮሞ ህዝብ ጋር ለማጣላት የምታረጉትን ጥረት አቁሙ፣ ህዝብ ለህዝብ ማጣላት ጥሩ አይደለም ናም ብሎ ሲናገር ፓርላማ ሲያዋክቡት የሙፍቲ ንቀት፣ ሳቅ ምናምን ኤቭሪቲንግ ለታሪክና ለእግዚአብሔር ፍርድ ተቀምጧል። አንድ ቀን እናነሳዋለን እና ገዱ አንዳርጋቸው 70 ዓመት ይሆነዋል። 65 እስከ 70 እንደ ጀዋር መሐመድ ግምትም ማለት ነው። በዚህ ዓመቱ አንገቱን ላለመድፋት ፓርኪንግ ለመስራት ከፈቀደ የእውነት አማራ መቼም አንገቱን እንደማይደፋ ምስክር ነው። በቃ እሱ ማድረግ የሚችለውን ነገር አድርጓል። አንገት ከምደፋ ባይበላ ቢቀር ብሎ ፕራክቲካል የሆነ ነገር አሳይቶናል። የሚገርማችሁ ገዱ ይሄንን አድርጎ አማራነትን ቀና እንዲል ካደረገ የአማራ ህዝብ፣ የአማራ ፖለቲከኛ እና መላው የኢትዮጵያ ህዝብ ይሄንን ሰው አንገቱን ቀና ማድረግ አለበት። አለበለዚያ መቼም የአማራ ፖለቲከኛ አልሆነም። ባለውለታዎቹን አንገት የሚያስደፋ ከሆነ የሰራለትን የታገለለትን በአደባባይ የተዋገተለትን የመብቱን ጥያቄ ያነሳለትን ሰው አንገት የሚያስደፋ ከሆነ I will never be Amhara politician.
መቼም የአማራ ፖለቲከኛ አልሆነም። ትክክለኛ ሰው ማንነቱ የሚታየው ሰው በቸገረው ጊዜ አብሮት ሲቆም ነው። የአማራ ፖለቲከኞች እንዴትም እንደምታደርጉ ምንም ማለት አሁን ገዱ ቢታሰር ገዱ ቢሞት ምናምን ትጮሃላችሁ አይደል? ታለቃቅሳላችሁ። በቃ በህይወት እያለ እርዱት። ምንም ገዱን መርዳት ቴክኒካሊ መርዳት። ለምሳሌ አሁን ሰብሰብ ብላችሁ አንድ መጽሐፍ እንዲጽፍ ጎስት ራይተር ቅጠሩለት። የህዳሴው ድርድር ጉዞዬ በሚለው ለምሳሌ ነው። ከዛ ያቺን መጽሐፍ ጎስት ራይተር ተቀጥሮ ይጻፍ። ከዛ በኋላ ያንን መጽሐፍ እንግዛ ወይም ጎፈንድሚ እንትን ብለን እንትን እናድርገው። ገዱን ለመርዳት በጣም ብዙ መንገዶች አሉ። የሚያስፈልገው ፈቃደኝነት ብቻ ነው። አማራነት በህይወት እያለ መረባረብ መረዳዳት መሆን አለበት። የሁላችሁንም እንትን ፈልጋለሁ ባይዘወይ የማንረዳዳ የማንደጋገፍ ከሆነ ምንም ፖለቲካ አያስፈልገንም። ምንም አማራ ብሎ መደራጀት አያስፈልገንም። ትክክለኛ አማራነት የሚለካው በችግር ጊዜ ባለ መደጋገፍ ነው እያምናለሁ። ሌላው ፖለቲካ ነው ተውት። ይሄ ጥላቻም መዝራት ኦሮሞ እንደዚህ ነው ትግሬ እንደዚህ ነው ምናምን ማለት ወገንተኝነት አይደለም። ትክክለኛ አማራነት በችግር ጊዜ አብሮ በመቆም የሚፈተን ነው። የጠላቶችን ትግሬና አማራ እንከሸከሻቸው። ሃሌሉያ። ምክክር ኮሚሽን ወሰን አሰፋ ሱዳን 60 ኪሎ ሜትር ሰጠን አሰፋ ኤርትራ ሽራሮን ይዛ ወሰን አሰፋ ደቡብ ሱዳንን 260 ኪሎ ሜትር ገብታ ወሰን አሰፋ። ሃሌሉያ ሃሌሉያ። ጅቡቲን ትንሿን ወሰን አሰፋ። መደበቅ እንኳን አልቻሉም። በእውነት የፕሮቴስታንት መንግስት ነው የሚለው ምክክር ኮሚሽኑ። ይሄ ደግሞ የሚገርመው ነገር አማርኛ ቋንቋ ብሔራዊ ቋንቋ አይሁናሉ እነዚህ ሰዎች። እነዚህ በአማርኛ እየዘመሩ ወሰን አሰፋ። የተከራከሩት በአማርኛ ነው፣ የተጨቃጨቁት በአማርኛ ነው፣ የሚጽፉት በአማርኛ ነው፣ ፓርላማው በአማርኛ ነው፣ ፌዴራሉ በአማርኛ ነው፣ ሁሉም በአማርኛ ነው የሚያወሩት። ሲሰባሰቡ ምን አሉ? አማርኛ የብሔራዊ ቋንቋ አንስማማበትም አያግባባንም አሉ። ከዛ ልክ እንደጨረሱት ወሰን አሰፋ የጠላቶቹን ሃሌሉያ። ሁላችንም በእውነት በጣም ደስ ያለ ምክክር ኮሚሽኑ እንዲህ አይነት ሁኔታ ተጠናቋል። እስላሞቹ ምን እንዳሉ አልሰማንም። አህመዲን ጀበል አላሁ አክበር ተሳክቶልናል ብሏል። ኦርቶዶክሳውያኑ የሉም። አንድ ጳጳስ አይቻለሁ። እሳቸው ሙሉ ጊዜ ይኖራል። አቡነ ፊልጶስ ይባላሉ። ምን እንዳሉ ምን እንደሆኑ አልሰማም። አንድ ስልጤ ሀገረ ስብከት ስራ አስኪያጅ አይቻለሁ። እሱ ምን ያደርግ ምንም የማውቀው ነገር የለም። ከኦርቶዶክስ ቤተክርስቲያን ትግሬዎች በብዛት ተመርተዋል። ያ አይነ ስውሩ ሊቃውንት ጉባኤ ውስጥ ያለው ዳዊት ሄዷል። አቶ ማነው አንድ 3 4 5 ትግሬዎችን አይቻለሁ ምክክር ኮሚሽኑ ላይ። ሃሌሉያ ወሰን አሰፋ ብለው እነሱ በትግርኛ ወሰን ታንጻቀል ብለው ሊሆን ይችላል አናውቅም፣ ብቻ ሆኗል። ሰላም ጤና ይስጥልኝ። ሰላምን በሰላም ባስ ብቻ የምታውቁት የሀገሬ ልጆች እንደምን ከርማችኋል? ሌሎች ሀገሮች ከኢትዮጵያ ምክክር ኮሚሽን መማር የሚችሉት ትልቁ ነገር እንዴት ነው ተመካክረን ችግሮችን መፍጠር የምንችለውና ማስፋት የምንችለው የሚለውን ነው። እና አሁን እንደው አለመታደላችን ሆኖ ነው እንጂ እንትና የማን መቀመጫ ናት የማን ዳሌ ናት አይነት እንትን ውስጥ መግባት አልነበረብንም። የሚያሳዝነው ማለት ነው በሰለጠነ ሀገር አይደለም ከተማ ሀገር ራሱ ሌላ ሀገር ውስጥ አለ። ለምሳሌ አሁን ሊሶቶን ካየ ሳውዝ አፍሪካ ውስጥ ናት ያለችው እና ሳውዝ አፍሪካውያን ብድግ ብለው
ለሴቶኛ እንትናት ምናምን አላሉም። እና ብቻ የሚያሳዝነው እንደ አንድ ኢትዮጵያዊ አይደለም አዲስ አበባ፣ ጎንደርም፣ መቀሌም፣ አስመራም፣ ሰመራ ሁሉም የሁሉም ኢትዮጵያዊ ነበር መሆን የነበረባቸውና ያሳዝናል። እኔ ተነስቼ ይሄ ከተማ የእነንትና ነው ይሄ እንትን ነው ምናምን ሳይሆን ኤኒ ኢትዮጵያዊ የትም ቦታ ሄዶ ሀገሬ ብሎ ከሌላው እኩል ባለቤትነት ሊሰማው ይገባል። ምክንያቱም ሀገር ነው። ፓስፖርቴ ላይ ኢትዮጵያዊ የሚል እስከሆነ ድረስ ኤኒ ፓርት ኦፍ ሀገር ኤኒ የትም ክልልም ይሁን ምንም ይሁን ባለቤት ነኝ ማለት መቻል አለብን። አለበለዚያ ናሽናል አይደንቲቲ እና ሀገር የሚባለው ነገር ፖይንቱ ምን ላይ ነው? ሰው አይደለም በገዛ ተወልዶ ባደገበት ሀገር ሌላ ሰው ሀገር በስደተኝነት ሄዶ እንኳን የሆነ ዓመት ኖሮ መኖሪያ ፈቃድ አግኝቶ ምናምን በቃ እንደሌላው ሀገሬ ነው ባለቤት ነው ምናምን። አስቡት እንግዲህ አንድ ኒውዮርክ ተወልዶ ያደገን ሰውዬ ማያሚ ላይ ባለቤትነት እንትንህ ምናምን አይነት ነገር ነው። እና ሁላችንም በቃ የትም ተወለድን የትም አደግን አዲስ አበባ ብቻ ሳትሆን ሌላውም ከተማ እኩል የሁላችንም ባለቤትነት ሊሰማን ያስፈልጋል። ያ ሲሆን ነው ናሽናል ዩኒቲ የሚመጣው እንጂ እንዲህ እየተከፋፈልን ባለቤትነት አንዱ ከአንዱ የበለጠ አንዱ ላይ የሚኖረው ከሆነ ሀገር አይደለም ወይ የሆነ ፓስፖርታችን ላይ በክልላችንና ምናምን ይደረግልን እንጂ ያሳዝናል። ብቻ ኤኒዌይስ በርቱ። ያ ሁሉ ለአባይ ለጅኒ ለምን እያላችሁ ስትቀፍሉን የከረማችሁት አሁን ደግሞ መልሳችሁ አበሳችንን ልታሳዩት ነው እንዴ? የሆነ ችግር ሲመጣ ህዝቡ ላይ ነው። በመዋጮም በግዳጅም በምንም ሸክሙን በሙሉ ወደ ህዝብ ላይ ነው የምታወርዱት። ቢያንስ የሆነ ጥቅምና የሆነ ነገር እንኳን ሲገኝ ምን ችግር አለው? ለህዝብ መሰጠቱ ቢቀር ከህዝብ ላይ የሆነች ነገር ብታነሱልኝ። እኔ ግን ግርም የሚለኝ እንደዛ ስንት ዓመት ሙሉ ለአባይ የተባለ ስንገዘገዝ ቆየን። ቢያንስ ነገ የተሻለ ቀን ትንሽ እንኳ ብናርፍ ብለን ነው እንደዛ ያን ሁሉ ቦንድ ያን ሁሉ ነገር ስናዋጣ ዛሬ ያልፍልናል ብለን ስንጠብቅ ጭራሽ ደግሞ ያ ሁሉ ለአባይ ለጅኒ ለምን እያላችሁ ስትቀፍሉን የከረማችሁት አሁን ደግሞ መልሳችሁ አበሳችንን ልታሳዩት ነው እንዴ? እንደ ዜጋ ግን እኛ ከመንግስት ምንድን ነው የምንጠብቀው? የሆነ ችግር ሲመጣ ህዝቡ ላይ ነው። በመዋጮም በግዳጅም በምንም ሸክሙን በሙሉ ወደ ህዝብ ላይ ነው የምታወርዱት። ቢያንስ የሆነ ጥቅምና የሆነ ነገር እንኳን ሲገኝ ህዝብ መሰጠቱ ቢቀር ከህዝብ ላይ የሆነች ነገር ብታነሱልኝ፣ የሆነች ነገር ብትቀንሱ ብታነሱ ምን ችግር አለው? ሲጀመር እኮ መብራት፣ ስልክ፣ ውሃ ከዚህ በላይ ምንም ነገር የለም። ነፃ እንኳ ማድረግ ባትችሉ የተወሰነች ነገር ቢቀነስ ምን ችግር አለው ለህዝቡ? ጭራሽ ይሄን ያክል አተረፍን፣ በዚህ ዓመት ይሄን ያክል አተረፍን እያላችሁ እየወጣችሁ እዛ ከምትበጠረቁ ለህዝቡ ይሄን ያክል ቀንሰናል ብላችሁ ብታወሩ ህዝብ ለእናንተ ትልቅ ሪስፔክት ይኖረዋል። እንዴ ጭራሽ ፍጥጥ ብላችሁ የ1,000 ብር እኮ ካርድ ሞልተ መብራት 600 ብር ቫት ብለው የሚወስዱ ናቸው። ከግማሽ በላይ በጣም የሌለ በታሪክ የኢትዮ ቴሌኮምን ጉዳይ እዛው ተደፍኖ ይቀመጥ። ጭራሽ ደግሞ ሁለቱም የመንግስት ተቋም ናቸው። ይሄም ደግሞ መብራት ኃይል ደግሞ 500 ብር ሞልታ እኮ 300 ብር ቫት ነው የሚቆረጠው። ታዲያ ምንድን ነው የምንጠቀመው? ስንመላለስ ነው ጊዜያችንን የምንፈጀው ሂደን ካርድ ለመሙላት ማለት ነው። 500 ከሞላህ ምተዛ አብርተህ ተመልሰህ ደግሞ ለመግዛት ነው የምትሄደው። ለምን? ከግማሽ በላይ እነሱ ናቸው የሚወስዱት። እንዴ ቢያንስ ራሳችሁን መቻል ቢያቅታችሁ ከኛ ራስ ወረዱ። ታውን እንዴ እኛ ያን ነገር ሁሉ ያዋጣ ነው ያንን ሁሉ ነገር የምናስገነባው እኮ ማለት ነው። ቢያንስ ነገ እኛ እንኳ ባይደርስ ለልጆቻችን የሆነ ነገር ለመቀነስ ነው። የሆነ ነገር በቃ ጥሩ ነገር አመቻችተን
የተሻለ ነገር ትተን ለማለፍ ነው እንጂ ዛሬም እኛ ጫና ላይ ነገም ደግሞ ቀጣይ ትውልድ ላይ እንደዚህ የሆነማ የሚቀጥል ከሆነ ታዲያ ምን አስፈለገ? አንድ ዜጋ ከሀገሩ ሊጠቀም የሚችለው ምንድን ነው? እናንተ ወጣችሁ የብር ቁጥር ዳታ መሰብሰብ ከሆነ ስራችሁ ትርፋችን ምንድን ነው? መቼ ነው እኛ ድካም የሚቀንሰው? እኛ ተሳቀን ያስማት ኑሮ እየኖርን የግድ የእናንተን ግብር እንከፍላለን። ይሄን ያህል ደርሶባችኋል፣ ይሄን ያህል ትከፈል። እሺ አማራጭ የለም እንዴ? ይሄ ነገር ሊስተካከል ይገባል። በተለይ እነዚህ 3 ተቋሞች ላይ የሚደረግ አላስፈላጊ ዋጋ ጭማሬ መንግስት ይሄን ነገር ትኩረት ሰጥቶ መስራት አለበት። ካልሆነ ግን መጨረሻ ላይ ትልቅ ተቃውሞ ሊያስነሱ የሚችሉ ነገሮች እነዚህ ናቸው እንዴ። ታራ መንግስት ለምን አስፈለገ? ተስፋ የማያጭሩ ነገሮችን እየሰማን ነው። በተለይ ደግሞ አሁን ላይ ከፉክክር ኮሚሽኑ ጋር ተያይዞ እየወጡ ያሉ መረጃዎች ምንም ተስፋ አይሰጡም። አዲስ አበባ እንደ ሀገርን ዩኒፋይ የምታደርግ ዩኒፋይንግ ሲምቦል ናት። ሀገር የሁላችንም ናት እንድንል አንዱ ምክንያታችን አዲስ አበባ ናት። ምክንያቱም አዲስ አበባ የሁሉም ብሔሮች መቀመጫ፣ ሁሉም ብሔሮች በባለቤትነት የሚያስተዳድሯት ቦታ እስከሆነች ድረስ እንደ አንድ ዩኒፋይንግ ሲምቦል ትወሰዳለች ለኔ። አሁን ላይ ግን የኦሮሚያ ብልጽግና ፓርቲ ወይም ደግሞ ኦህዴድ በጣም ሎቢ እያደረገ ነው፣ ጫና እያደረገ ነው። ኢቭን የሌላ ብሔር ተወካዮች ወይም ደግሞ ወደ ፉክክር ኮሚሽኑ የገቡት የሌላ ብሔር ተወካዮች ውይይት ጥለው ረግጠው እስከ መውጣት ድረስ የሚያደርስ ጫና እያደረሰባቸው እንዳለ መረጃዎችን እየሰማን ነው። ስለዚህ እንደ ሀገር አንድ ዩኒፋይንግ ሲምቦል እያጣን እንዳለ ኤክስፔክት ማድረግ የሚከፋ ነገር ነው ብዬ አላስብም። ምክንያቱም የምንሰማው ምንም ጥሩ ነገር ስላልሆነ በጣም ጫና እየደረሰባቸው እንደሆነ የተለያዩ ዜናዎችና መረጃዎች እየወጡ ይገኛሉ በዚህ ሰዓት። ስለዚህ የአዲስ አበባን የፖለቲካ አስተዳደርና የበላይነት ለብሔር መስጠት ማለት በኢትዮጵያና በኢትዮጵያውያን ላይ ጦርነት እንደማወጅ ነው የሚቆጥረው። ምክንያቱም አዲስ አበባ በሁላችንም ሀብት የለማች ሁሉም ብሔር ብሔረሰብና ሕዝብ በባለቤትነት የሚያስተዳድራት የኔ ብሎ የሚመለከታት የአይኑ ብሌን ናት። ይህችን ከተማ ለአንድ ብሔር መስጠት በመላው ኢትዮጵያ ላይ ጦርነት እንደማወጅ ነው የሚቆጠረው። የምክክርና የፉክክር ኮሚሽን የሚባለው የተወሰኑ ሰዎችን ብቻ መርጦ የሆነ አዳራሽ ውስጥ አስገብቶ ሲያወያይ እነዛ ሰዎች ምን አይነት ሰዎች ናቸው? አሁን የኦሮሚያ ብልጽግና ፓርቲ በዚህ ደረጃ ሎቢ እያደረገ ከሆነ እነዚህን ሰዎች የተለያዩ ብሔሮችን ወክለው የሄዱትን ሰዎች በጥቅም ቢደልላቸውስ? ስለዚህ ምን ያህል እነዚህ ሰዎች ያንን ነገር ሪዚስት አድርገው ጥሩ ውሳኔ ለሀገር የሚበጅ ውሳኔ ወስነው ሊወጡ ይችላሉ የሚለው በራሱ ጥያቄ ውስጥ ይገባል። የኔ ጥያቄ ሌሎችን ብሔሮች ወክለው ወደ ፉክክር ኮሚሽኑ የገቡ እያንዳንዱ ተወካይ በጥቅም ቢደለልስ? ስለዚህ የተወከሉ ሰዎች በጥቅም ተደልለው ይህንን ነገር ወይም ደግሞ ይህንን ውሳኔ ወይም ደግሞ የአዲስ አበባን ጉዳይ ከድጡ ወደ ማጡ አድርገውት ሊወጡ የሚችሉበት ፕሮባቢሊቲ በጣም ሰፊ ነው። እኔ እንደዚህ አይነት ነገር እየተሰማኝ ነው። የግል ምልከታችሁን ማስቀመጥ ትችላላችሁ። ይመቻችሁ።